አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአሚና ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለሁ አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉኝ። እንግዲህ ለመዳም ቅመሞች የሚጠቅማችሁ የቤት እመቤት ሆናችሁ ልጆቻችሁን እያሳደጋችሁ ምን መስራት እንዳለባችሁ ልጠቁማችሁ ማለት ነው። ቁጭ ብላችሁ ቤታችሁ ውስጥ የሚጠቅማችሁ ነገር ማለት ነው። እዛ ሀገር ሆናችሁ ገዝታችሁ ስትመጡ የምትጠቀሙበት አልጋ፣ ቡፌ፣ ቁም ሳጥን ገዝተን እንደምናስቀምጠው እዛ ሀገር ሆነን እንዲሁም መጅልስ ምናምን ያኔ ምርጥ ነው። ይሄም ሁሉ ነገር አገራችን ላይ እቃ ከዛሬ ነገ እየተወደደ ነው። አትግዙ አልንልም፣ አበረታታለሁ ሁሉንም። ግን ደግሞ ቢዝነስ የሚያመጡልን ማሽኖች ገዝተን ብናስቀምጣቸው እቃዎች ንብረት ናቸው። ያው እንደ ወርቅ ናቸው። ዛሬ ኤሌክትሮኒክስ እቃዎች እንደ ወርቅ ነው እየጨመሩ ያሉት። 50 ሺህ የገዛችሁት ተወር በኋላ 60 ሺህ ይሆናል። ከአመት 2 አመት በኋላ 100 ሺህ ብር እንደዚህ ያተርፋችኋል ማለት ነው። ያው እንደ ወርቅ ነው። ኤሌክትሮኒክስ እቃዎች አንዳንድ እቃዎች ልክ እንደ ወርቅ ነው ትርፋቸው ማለት ነው። እና ሼር ሰብስክራይብ አድርጉ። እስኪ እንዳብራራላችሁ ሰብስክራይብ ላይክ እያረጋችሁ አበረታቱኝ። ቪዲዮዎችም ለሰው እንዲደርሱ ላይክ እያረጋችሁ ምንም የሚቀንስባቸው የለም ማለት ነው። ለእኔ ግን ይጠቅመኛል። እና እንግዲህ እኔም ገዝቼ በሆን እያልኩ እየተቆላጨሁ ማለት ነው። ምን መሰላችሁ? የቃሪያ መፍጫ ማሽን ብትገዙ የሽንኩርት መፍጫ እንገዛለን። ያኔ እኛ ለራሳችን ለቤታችን ማለት ነው። ወይም ከዛ ረትበን እንመጣለን። የጁስ መፍጫዎች እንገዛለን። የቃሪያ መፍጫ አሁን እዛ ሀገር አለ ለብቻ ቃሪያ የሚፈጭ ማለት ነው። ይሄ ቢዝነስ ትሰሩበታላችሁ። የጎረቤታቻችሁ ሁሉ በሳምንት ሲገዙ ቃሪያዎች በብር እናንተ ጋር ይፈጫል። ይሄ ትንሽ ነገር ይጠቅመናል። ትንሽ ገቢ ለወጫችን በጣም ነው የሚጠቅመን። ለቤት እመቤት ሆነን ልጅ ለምናሳደግ ሰዎች ሴቶች በጣም ይጠቅመናል ማለት ነው። በዛውም እቃ ከአመት ተነገ ተወርወር እየጨመረ ስለሆነ እቃ ቀንሶ አያውቅም ማለት ነው። መቼም አይቀንስም እና ይጠቅማችኋል። ንብረት ነው፣ ያው እንደ ወርቅ ነው ማለት ነው። እና ቢቸግራችሁ ብትሸጡት ብትሰሩበት ቢዝነስ ነው። እንደገና ደግሞ እንትን ይሄ የገብስ ማሽን ብትገዙ ሽንኩርት ይፈጫል፣ ለሰደቃ ለሰርግ በርበሬ ይደረምሳል። በርበሬ የሚገዛ ሁላ እናንተ ጋር ይደረምሳል። ገብስ የሚገዛ ሁላ እናንተ ጋር ይፈትጋል። አያችሁ፣ በእዛው ቤታችሁ ቁጭ ብላችሁ ጎረቤቶቻችሁ ማለት ነው። እኔ ጥንጥ 25 ኪሎ እንትን ላልኩት 400 ብር ነው። እና በጣም ያልታወቀ ገቢ ነው ያለው ማለት ነው። በቂያችሁ ነው። ገብስ ትደረምሳላችሁ። ሶሪ ይሄ ተሳሳኩኝ፣ ያው አሞኛል ማለት ነው። ገብስ ትፈትጋላችሁ። በርበሬ ይደረምሳል። አሳያችኋለሁኝ። ለሰደቃ ሽንኩርት፣ ለሰርግ ለሰደቃ ሽንኩርት ይፈጫሉ ማለት ነው። ዛሬ በእጅ ቀርቷል። በጎረቤታችሁ በአካባቢያችሁ ጉዳይ ሲኖር እንደዚህ በርበሬ፣ ሽሮ ያኔ ምንም የሚያቋርጥ ነገር አይደለም። ስለዚህ ቤታችሁ ሆናችሁ በዛ በማሽን ትትሰሩ ገቢ ያገኛችኋል። አትለፉ ማለት ነው። እዛ ሀገር ለፍታችሁ እዛ ሀገር ልፋት በጣም ከባድ ነው ማለት ነው። እና እንደዚህ አይነት ነገሮች ብትገዙ ይጠቅማችኋል። ለእናንተ እቃም አንድ ንብረት ነው። ሁለተኛ ደግሞ ገቢ ያለው የቀን ገቢ አለው። መቼም ሁሉም ሰው አንዱ ሲመጣ የቀን አለው ማለት ነው። ያልታወቀ ገቢ ነው ያለው። እንደዚህ አይነት ማሽኖች ብትገዙ እዚህ ያው እኔ ስለ ሰው ብታማክሩ ሀሳባችሁ ውድቅ ነው የሚያደርግ የዚህ ሀገር ሰው ይሄ ምን ያደርግልሻል አገሩ እንደዚህ ነው ምናምን እያሉ ማለት ነው። እኔ እንደመጣሁ ብዙ ነገር ያኔ ትቻለሁ የሚጠቅመኝን ነገር። ግን እኔ የተመጣሁበት አንፃር አሁን እጥፍ በመቶ ሺህ እጥፍ ነው እየጨመሩ ያሉት ማለት ነው። ስለዚህ እቃ እንደዚህ ኤሌክትሮኒክስ እቃዎች ያው እንደ ወርቅ ታመት 50 ሺህ ብር የገዛችሁት ተወር በኋላ 60 ሺህ ነው። 60 ሺህ የገዛችሁት ተወር በኋላ 70 ሺህ ብር ነው። በቀን ነው። እኛ ሀገር እንግዲህ እቃዎችም የሚጨምሩት ገበሬ ያመረተው ብቻ ሲመረት ነው የሚረክሰው። ሽንኩርት ምናምን ገበሬ ሲያቀርበው በጣም ይረክሳል ማለት ነው እንጂ
የሚረክስ እቃ ደግሞ እኛ ሀገር በጣም ነው የሚጨምረው ማለት ነው። እና እንደዚህ አይነት እቃዎች ብትገዙ እዛ ሀገር ሆናችሁ እዛ ሀገር ስትመጡ ገንዘባችሁን አንድ ሁለት እያላችሁ ጌጦቻችሁንም አንድ ሁለት እያላችሁ አትጨርሱም። ይሄ ማሽን ይጠቅማችኋል። እንደዚህ ብትገዙ ቤታችሁ ቁጭ ብላችሁ በቀላሉ እዛ ሆኖ ምንም ያህል 1000 2000 ሪያል ብትልኩ ይገዛል። ስትመጡ ያ የገዛችሁት እቃ ወይ 50 ወይ 100 ብር ጨምሮ ነው የምታገኙት ማለት ነው። እና ያው ዋጋው ስንት ነው ይሄ እንዳትሉኝ፣ እኔ ዋጋ እንትን አላልኩም። ለራሴ ልጠቀም ሂጅ አየሁና በጣም ታዘብኩ ማለት ነው። ራሴንም ታዘብኩኝ። ያው ልጆቻችሁን እያሳደጋችሁ ቤታችሁ ቁጭ ብላችሁ ገቢ ያስገኝላችኋል። እዛ ሆኖ ቀላል ነው። እዛ ሀገር ሲመጡ ደግሞ ሽንቁሩ ብዙ ነው። ልጅ ማሳደግ አለ ምናምን፣ ትንሱንም ነገር ማድረግ አይቻልም። ስለዚህ እንደዚህ ብታደርጉ አሪፍ ነው። ተለፋችሁ አይቀር። ያው ብዙዎቹ ቤት ቀርተው እዛ ሀገር ብዙ አመት ለፍተው እዚህ ደግሞ የማይገባቸውን ህይወት ሲኖሩ ስላየሁ አብዛኛውን እዛ ሆነን እንደምናስበው አይደለም። ሁሉ ነገር ቀላል አይደለም። ስለዚህ እንደ አይነት ነገሮችን እየገዛችሁ ብታስቀምጡ እዛ ሆናችሁ ፕላን አድርጋችሁ ስትመጡ ይጠቅማችኋል። ለቤተሰብ ቀለብ 100 ብር ላኩ፣ 40 ብር ላኩ፣ 50 ብር ላኩ ብትሉ ስትመጡ በዱላ ነው የሚመቷችሁ እንጂ ማንም ላከይ ብሎ አያመሰግናችሁም። ስለዚህ ለራሳችሁ እርዱ፣ ቤተሰቦቻችሁን አትርዱ አልልም፣ ግን የሚጠቅማችሁ ወደፊት ሀገራችን ስንገባ ይጠቅመናል፣ ጥሪት መነሻ ይሆነናል የሚባል ነገር እና እንደ አይነት ከበድ ያሉ እቃዎች ያው እንደ ወርቅ ናቸው። ስራ ለራሳችሁም ትሰሩበታላችሁ፣ ይጠቅማችኋል። ቤታችሁ ተቀምጣችሁ ትሰራላችሁ አለምንም ልፋት እላችኋለሁ። ሴቶች ሳይሆኑ ይሄንን ስራ ራሱ ሲሰሩ ያየሁት ገበያ ላይ ራሱ ቃሪያ የሚገዙት የገጠሮቹ ሰዎች እዛው ይፈጫሉ ማለት ነው። ወንዶች ናቸው፣ ሴት አይደለም። ያው ስራ ያልናቀ ሰው አሁን በቃ እኛ ይቺ ትንሽ ገቢ ትንሽ ነገር ብር አትመስለንም እዛ ሆነን ማለት ነው። ግን እዚህ ሆነን ትንሿም ነገር ተትንሽ የተነሳ ነው ትልቅ የሚደርሰው ማለት ነው። ስለዚህ እንደውም እዛ ሆነን ስለ ሀገሩ ባህሪ፣ ስለ ኢኮኖሚው፣ ስለ ሁሉም ነገር ስለማናቅ ተትንሽ ነገር ስራ ውስጥ ተገባን ትልቅ ብናስብ በትንሽ ነገር ስራ ውስጥ ብንገባ የሀገሩን ሁኔታ ምናምን ሃይምሯችን እየተረዳ ወደ ትልቅ እንገባለን። ብር ይዘን ከውጭ ሀገር መተን ስለ ሀገሩ ሁኔታ ስለምኑም ታናይ ትልቅ ስራ ውስጥ ብንገባ ብዙም ስኬታማ አንሆንም። ክስርስር ነው የሚያደርገው። ወይ ሰው አይተን ይሆናል ወይ እንደዚህ ነው ያኔ ዝም ብለን ወይ ብዙም ተትንሽ ትንነሳ የሀገሩንም ሁኔታ እያጠናን ምን እያልን የሰዎችን ባህሪ ሁሉ ነገር እየገባን ህይወት እያስተማራችን እየሄድን ተትንሽ ወደ ትልቅ እንጓዛለን ማለት ነው። ትልቅ ስንመኝ አጉል አንዱንም ታንሰራው ባዶ እጃችሁን ትቀራላችሁ። ስለዚህ ይሄ ቪዲዮ ይጠቅማችኋል። ሼር፣ ሰብስክራይብ አድርጉኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በጣም ጠቃሚ ቪዲዮ ነው። ለብዙ ሰዎች ይጠቅማል። ሼር አድርጉት። ያው እና የሚጠቅም ነገር ሼር አይሆንም አቢሶ እና ያያችሁ ሰዎች ቪዲዮውን ላይክ እያደረጋችሁ ለኮላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።